ገጠር ድረስ የሄደው ዴቭ በአደይ አባት ያልጠበቀው ነገር አጋጠመው። የከተማ ልጅ እንድታገባ አልፈልግም፣ ማነው ልጄን ከኔ ፍቃድ ውጪ እንድታገባ ያዘዘው? እናታችሁ ናት እንደዚህ አይነት ውሳኔ የወሰነችው፣ አለቃትም ያሉት የአደይ አባት ሚስታቸው ድረስ ቀጥታ ሄደው እዚህ ኮሳሳ ቤት ተቀምጠሽ እንዲህ አይነት ልጅ ውሳኔ የምትወስኒው ለምንድን ነው ብለው ለሚስታቸው ሲናገሩ ሚስታቸው እኔ ስለምን ሰርግ ነው የምታወራው? እስኪ ልጅቷን ስልክ ደውለህ ጠይቃት፣ አባት አይደለም ወይ የሰፈር ሰው ይታዘብሃል ብለው ለባለቤታቸው ተናግሯል። ከኔ ፍቃድ ውጪ ሁለቱም ልጆች ያግቡና ውርድ ከራሴ ብለው ሚስታቸውን አስጠንቅቀው ከዛ ግቢ ወጥተው ሄዷል። ፍቅር ተንኮለኛዋ ብዙ ገንዘብ ልክፈልሽ፣ የእናትሽን ህይወት የሚቀይር ገንዘብ ልስጥሽና የምወደውን የልጅነት ፍቅረኛዬን ዴቪዬን ታይልኝ አለቻት ለአደይ። አደይ ደግሞ ገንዘብና ፍቅርን የምታወዳድሪው አንቺ ማነሽ ብላ እኔ ገንዘብን የምመርጥ ሴት መሰልኩሽ ወይ ብላም እሷን አናዳት ከዛ ቤት እንድትወጣ አስጠንቅቃ አባራታለች። ሊሊየም ስለ ባቡሬ እያሰበች ነበር። በመጨረሻ ወደ ቤቷ ስትሄድ አንድ ሰው ከኋላ እየተከታተላት ነበር። ያ ሰው ሊሊየን ሊያግታት ሊይዛት ይሆን? ሊሊየ ምን ይገጥማት ይሆን? ፍቅሩን ለመግለጽ የፈራው አሸናፊ ክችን ድረስ ገብቶ የሚወዳት ልጅ ግንባሯን ሲስማት አሰሪዋ ድንገት ደርሳ ምን እየተፈጠረ ነው? በሩ እየተቆረቆረ አንተ በሩን አትከፍትም እዚህ ምን ትሰራለህ? ብላ እውነቱን ከሮማን ለማወቅ ብትሞክርም ሮማን ልትነግራትም አልቻለችም። አንቺ መናገር አልፈለግሽም፣ እውነቱን የሚያውቀው አሸናፊ ነው ማለት ነው፣ ከሱ እፈልጋለሁ ብላ እሱን ለመናገር ወስናለች። ቤዛ ተንኮለኛ ወደዛ ቤት ተመልሳ ወይዘሮ ታለምን ፍቀጅልኝና ለጊዜው እዚህ ልቀመጥ ስትል ያንቺ እናት በሽተኛ አይደለችም ውሸትሽን ነው እያለ ፍቅር ስትላት ከፍቅር ጋር ከባድ ጸብ ተፈጥሮ እታለም እውነቱን አይታለች። በመጨረሻም እናቲቱ ጋር ውሰጅኝ እናትሽ በሽተኛ ከሆነ ስትላት አንቺ እዛ ድረስ መንገላታት የለብሽም ለኔ ምቹ የሚሆንልኝ እዚህ እንድቆይ ነው አለቻት። እሺ አንቺን የሚያስደስትሽ ከሆነ እሺ ብላ ፈቅዳላት። በዛ በተፈቀደላት ደግሞ ደስተኛ ያልሆነችው ፍቅር እንዴት እንደዚህ ታደርጊያለሽ ብላ እውነቱን የባርኮት ፍቅረኛ እንደሆነች ለእናቷ ለታለም ተናግራለች። ስጦታዬ ናት እንጂ ምርጬ አይደለችም። ራሴን ችዬ ላስተዳድራት እፈልጋለሁኝ። ስለዚህ ጠንክሬ መስራት አለብኝ። እሷ የአባቴ ንብረት አለ፣ ቤት እዛ አለ፣ እዛ እንኖራለን ብላ እያለች ነው። እኔ ደግሞ እንደ ወንድነት አባወራ ሆኜ ላስተዳድራት እፈልጋለሁ አለ ኪንጎ። ይሄ ልጅ ምን እየሆነ ነው? ሰሞኑን ግራ እያጋባኝ ነው። አደይ እባክሽ ሂጂና ምከሪልኝ ኪንጎን ብላ ኪንጎ እንድትመክርላት ለአደይ ነግራታለች። ብዙ ገንዘብ ልክፈልሽና የልጅነት ፍቅረኛ ጋር አብሬ እንድኖር እሷን አንድ ነገር አድርጊልኝ አለቻት። ቆይ አንቺ ልጅ ግን ምን ይሻልሻል? ከክፋት ሌላ ተንኮል አታውቂም። አደይ አንድ ነገር እትሆንና እኔ አለቅሽም ብላ ቅምጥል ፍቅርን አስጠንቅቃታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉ ትላለሁ። ቻናሉን አበረታቱት። ሰራተኛዋ አደይ ክፍል 151 ዴቭ ገጠር ድረስ ሄዶ ለሚወዳትና ለሚያገባት ላይ መስዋዕትነት እየከፈለ ገጠር ድረስ ሄዶ ለእናቷ እውነቱን ማሳወቅ ፈልጓል። አባትየው በጣም ኃይለኛ እንደሆኑ የታወቁ ናቸው። ግን እናቷ ከፈቀደች ይበቃል ወይንም እናቴ ከፈቀደች ብላ እንዳለችው እሱም ሄዶ ነበረ። በዛ መሰረት ደግሞ እሳቸው ጋር ሰላምታ ከተለዋወጡ በኋላ ለማረፊያ ደግሞ ስለ እማይበቃን አበበ ጋር ብናርፍ ይሻላል ብለው ወደ አበበ ቤት ሄደው ነበረ። የአበበ እጮኛ ደግሞ ስለ አበበ የተብሰለሰለች አጎትየው ከአበበ ጋር እንድትዘልቅና እሱ እንድታገባ ስለ የማይፈልግ
እሷን ደግሞ በጥፊ እንዴት ታዋርጅኛለሽ ብሎ በጥፊ መቷታል። በዛም ምክንያት ደግሞ ለአበበ እውነቱን ነግረዋለኝ። እኔ መሬቱ እሸት ገንዘቡ ሰጠኝ እንጂ ይዤሽ የምሄድበት ሀገር አለ፣ ወደ መጣሁበት ሀገር ይዤሽ ሄዳለሁ ብሎ ለሷ ሲነግራትም መስፍን አጎቷ በርቀት እየተከታተለው ነበር። ሁለቱ ሲያወሩ ተደብቆ አየ። ከዚያ ካየ በኋላ ደግሞ ድንገት አይቷቸው ይሄንን ሀሳብ ስትሰማ ሰምቶ እንዲለያዩ ሞክሯል። በዛ ደግሞ መጨረሻ ላይ መስፍን ምን አይነት ውሳኔ ይወስን ይሆን የሚለውን የምናይ ይሆናል ማለት ነው። የአደይ አባት ልጃቸውን ብርሃንን ተቆጥተዋል። ከመቆጣትም እሷን ገርፈዋል። ዴቭንም በያዙት እንግዲህ ዱላ ትንሽ መታ አድርገውታል። እሱም በተፈጠረው ነገር ይቅርታ ብሏል። ከባድ ነገር ሊፈጠር ነበር። ሁሉንም ነገር ገጠር የመጣ ነው። ሩታ አደይ ልታገባ ነው ብላ ለአደይ አባት ተናግራ ነገሩ በጣም ከባድ ነው ብሎ ለደመቀ ሲነግረው፣ ደመቀ ደግሞ እንዴት እንደዛ ሊሆን በፍጥነት ለምን ብሎ ሲናገር ሮማ እንደተናገረች እና ሊያገባትም ያሰበው ሰው ደግሞ ባርኮት እንደሆነ እንደተነገረ ሲሰሙ ያ ቀለል ይላል ትንሽ ብሎ ለሱም ተስፋ ሰጥቶታል። የአባቱን ንብረት ደግሞ ተከራክሯል። ለሚያዛቸው ላለልኝና ለጫንዬ እናንተ እዚህ ሆናችሁ የእሱ ተላላኪና ከሱ ስር ሆናችሁ የእሱ ታዛዥ አሽከር ሆናችኋል። የአባታችንን ንብረት እንድታሰጡ እንፈልጋለሁ። ሰውየው የት ሄዶ ነው ብሎ ተናግረዋል። እኛ ምንም የሚያገባን ነገር የለም፣ እሱ ባዘዘን መሰረት ነው የምንጓዘው አሉት። ስለዚህ እነሱ ደግሞ እስከ መቼ ድረስ ነው የእሱ ታዛዥ የምትሆኑት ስለተባሉ ያ ነገር ትንሽ ነክቷቸዋል። የደመቀና የአበበ ንግግር ማለት ነው። ምን ይሻለናል? ይሄ ሰውዬ በቃ በእነሱም ላይ ክፋት እየወሰነ ነው። ንብረቱንም የገዛ ገንዘባቸውን የአባታቸውን ንብረት ነው የጠየቁት፣ ሊሰጣች አልቻለም። እኛም ደግሞ የእሱ ታዛዥና ተላላኪ ሆነን እስከ መቼ እንዘልቃለን ብለው ሁለቱ በጣም ከፍቷቸው በቀጣይ እንግዲህ በአደይ አባት ላይ አብረው ሊሰሩ ይችላሉ ወይንስ ላይሰሩ ይችላሉ። በሱስ ላይ አለልኝና ጫንዬ እስከ መቼ ነው ታዛዥ የሚሆኑት የሚለውን ያንን ደግሞ እናያለን ማለት ነው በቀጣዩ ምን እንደሚፈጠር። ሮማን እዛ ሰፈር የሄደችው እንግዲህ ተከትላ ነበር። ትንሽ ያስቸገረቻቸው ነው። እንደጠበቀችው አላገኘችም። ከነ ሄለንም ጋር ተገናኝታ ቪዲዮ እንስራ እያለች ከአበበ ጋር ቆማ አበበን ቪዲዮ ቅረጸኝ ስትለው ሄለን ስታይ ደግሞ ሄለን ይች ማናት? ምን ትሰራለህ ከሷ ጋር ብላ ትንሽ አበበ እንዲደነግጥ አድርጓለች። አበበ ደግሞ ተከትላ እንደመጣችና የዴቭ እህት እንደሆነች ለሄለን ነግሯታል። እንደዚያ ነው ወይ ስትል ስለ አንቺ ሮማን እና አሸናፊ ነግረውኛል፣ አንቺ ነሽ ወይ ሄለን ማለት ብላ ደግሞ ለሷ ስትነግራት እንዴት ስለኔና ስለኔ ሊያወሩ ቻሉ ስትላት ደግሞ ያው ገጠር ስለነበሩና ያበበ ፍቅረኛም ወይንም እጮኛ እንደሆነች እውነቱን ለሷ ነግራታለች ማለት ነው። ወይዘሮ እታለም በቤዛ ላይ ከባድ እርምጃ ልትወስንባት ትችላለች። አስመስላትና ሌላ ድርጊት ለመፈጸም ነው ወደዛ ቤት የገባችው። ፍቅር የዴቭ ነገር አልሳካ ብሏታል። ለአደይም ብታስጠነቅቃት አደይም ደግሞ አጠገቧ እንዳትደርስ ነግራታለች። ለቅምጥልም ብዙ ገንዘብ ልክፈልሽና አድርጊልኝ ስትላት ቅምጥል ደግሞ ይህንን ክፋትሽ እስከ መቼ ነው? አደይ አንድ ነገር ትሆንና እኔ አልለቅሽም እመንያት ብላ አጠገቧ እንዳትደርስ አሰናብታታለች ማለት ነው። በዛ በጣም ተናዳለች ሊልዬ ባቡሬ እናት ጋር ተቀምጣ የራሷን ህይወት እንድትጀምርና አንቺም የፍቅር አጋር እንዴት ነው አልያዝሽም ወይ? ባለፈ የፍቅር አጋርሽ እያሰብሽ የነገንሽ ላይ ደግሞ እንዳታበላሽ እያሏት እየመከሯት ነው። ካልሆነና ካላዘጋጀሽን ያልፈልግልሽ ወይ ሲሏት እሷ ደግሞ ያንን አልፈለገችም።
ቀመጠለ ስለ ሊሊ አንስታ ትወዳታለህ ብላ እሷ ደግሞ ለሱ ስትነግረው እሱ ከእህትነት የዘለለ ምንም አይነት ቅርብብነት የለንም ብሎ ሲነግራት እንዲህ አይነት ነገር እንኳን ተው፣ አንድነቱ በፍቅሯ ተማርክ ያለው ብለህ እጅህን ወደ ላይ አታነሳም እያለች እየሳቀችበት ነበረ። እውነቱን እንግዲህ ሁለቱም ፈርጥ ሊያደርጉት ይችላሉ። ሁለቱም ጋር ፍላጎት አለ። ሊሊም ከባቡሬ ጋር ሌላ ሰው ወይንም ሊዲያ ቀበጧ አጠገቡ እንኳን ስትሆን ደስ አላትም። ትነጫነጫለች፣ ትቆጣለች። ምንም ደስ የሚላት ነገር አይታይባትም። ወደ ስራ መሄድ አለብኝ ብሎ ሲነግራት እማይሆን ስራ አደራ እንዳትሰራ ብላ እንዲጠነቀቅ አድርገዋለች። ወደ ቤቷ ስትመለስ ከኋላ ሰዎች እየተከታተሏት ነበረ ሊልዬ። እሷም ደግሞ ንቁናትና ገልመጥ እያለች እያየች ነበረ። የሚከታተላት ሰውዬም እየተከተላት ነበረ።